የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች አንደኛ። መግቢያ። የተሰሎንቄ መልእክቶች ዳራ። ወደ ተሰሎንቄ ከተላኩት መልእክታት ውስጥ ጳውሎስና የሥራ ባልደረቦቹ የተጓዙባቸውን ቦታዎች ከተሰሎንቄ መልእክታት ጋር በማዛመድ መመልከት ለምናደርገው ጥናት ጠቃሚ ነው። የተጓዙባቸው ቦታዎች የሚከተሉት ናቸው። አንደኛ፣ ጳውሎስና ሲላስ ከተሰሎንቄ ወደ ቤርያ ሸሹ። የሐዋርያት ሥራ ምዕራፍ 17 ቁጥር 10። ጢሞቴዎስ ግን አልተጠቀሰም፣ ምክንያቱም በተሰሎንቄ ቀርቶ ሊሆን ይችላል፣ ወይም ወደ ፊልጵስዩስ ከተመለሰ በኋላ በቤርያ ከጳውሎስና ከሲላስ ጋር እንደገና ተገናኝቶ ይሆናል። የሐዋርያት ሥራ ምዕራፍ 17 ቁጥር 1። ሁለተኛ፣ ጳውሎስ በቤርያ ተከስቶ ከነበረው ስደት የተነሳ ሲላስና ጢሞቴዎስን በቤርያ ትቶ ወደ አቴና ሸሸ። የሐዋርያት ሥራ ምዕራፍ 17 ቁጥር 14። ሶስተኛ፣ ጳውሎስ አቴና ሆኖ ሲላስና ጢሞቴዎስ ወደ እርሱ እንዲመጡ መልእክት ላከ። ሐዋርያት ሥራ ምዕራፍ 17 ቁጥር 15። እንዲሁም የምዕራፍ 3 ከቁጥር 1 እስከ 2 ማብራሪያ ይመልከቱ። አራተኛ፣ ጢሞቴዎስ በአቴና ጳውሎስን አገኘው። ከዚያ ጳውሎስ ጢሞቴዎስን ወደ ተሰሎንቄ ላከው። ምዕራፍ 3 ከቁጥር 1 እስከ 5 ይመልከቱ። በዚህ ስፍራ ሲላስ ስላልተጠቀሰ ምናልባት ጢሞቴዎስ ወደ ተሰሎንቄ ሲሄድ እርሱ ደግሞ ወደ ፊልጵስዩስ እንደተመለሰ ይገመታል። ምዕራፍ 5 ጳውሎስ ወደ ቆሮንጦስ ሄደ። ሐዋርያት ሥራ ምዕራፍ 18 ቁጥር 1 ይመልከቱ። ስድስተኛ፣ ሲላስና ጢሞቴዎስ ጳውሎስን ለማግኘት ወደ ቆሮንጦስ መጡ። ምዕራፍ 3 ቁጥር 6። የሐዋርያት ሥራ ምዕራፍ 18 ቁጥር 5 ይመልከቱ። ሰባተኛ፣ ጳውሎስ አንደኛ ተሰሎንቄን ጽፎ ወደ ቤተ ክርስቲያን ላከ። ስምንተኛ፣ 6 ወር ያህል ቆይቶ 51 52 እስከ 44 45 ዓመተ ምህረት ስለ ቤተ ክርስቲያኒቱ በሰማው ሁኔታ ላይ ተመስርቶ ሁለተኛውን የተሰሎንቄ መልእክት ጽፏል። ጸሐፊው መልእክቱን የጻፈበት ጊዜና ቦታ ጳውሎስ ይህንን መልእክት ቆሮንጦስ በነበረበት ወቅት እንደጻፈው ውስጣዊም ሆነ ውጫዊ መረጃዎች ይመክራሉ። የምዕራፍ 3 ከቁጥር 1 እስከ 2 ማብራሪያ ይመልከቱ። በጥንት ቤተ ክርስቲያን የነበሩ ጸሐፊዎች በዚህ ጉዳይ ላይ ይስማማሉ። ለምሳሌ ማርሲዮን 140 ዓመተ ምህረት ጳውሎስ የሚታወቅበት ባህሪ በዚህ ደብዳቤ ውስጥ ተንጸባርቋል። ምዕራፍ 3 ከቁጥር 1 እስከ 2 እና ከቁጥር 8 እስከ 11። ከሐዋርያት ሥራ ምዕራፍ 15 ቁጥር 36፣ ሁለተኛ ቆሮንጦስ ምዕራፍ 11 ቁጥር 28 ጋር ያነጻጽሩ። በመልእክቱ ውስጥም የተጠቀሱት ታሪካዊ ሁኔታዎች በሐዋርያት ሥራና በሌሎች የጳውሎስ መልእክታት ስለ ጳውሎስ ሕይወት ከተጻፈው ታሪክ ጋር ይስማማሉ። ምዕራፍ 2 ከቁጥር 14 እስከ 16ን ከሐዋርያት ሥራ ምዕራፍ 17 ከቁጥር 5 እስከ 10 ያነጻጽሩ። እንዲሁም ምዕራፍ 3 ቁጥር 6ን ሐዋርያት ሥራ ምዕራፍ 17 ቁጥር 16 ጋር ያነጻጽሩ። በዚህ መረጃ መሰረት ጳውሎስ የአንደኛ ተሰሎንቄ ጸሐፊ መሆኑን የሚቃወሙ ሰዎች ጥቂት ናቸው። መልእክቱ እንደ ኤሮፓውያን አቆጣጠር በ51 ዓመተ ምህረት እንደተጻፈ ይገመታል። ለዚህም በግሪክ ሀገር ዴልፊ ከተባለ አካባቢ የተገኘው የጥንት ጽሑፍ አስተማማኝ ማስረጃ ነው። ይህም ጋሊዮ የተባለ የሮም ቆንስል በተሾመበት በ51 እስከ 52 ዓመተ ምህረት ጳውሎስ በቆሮንጦስ በነበረበት ጊዜ መሆኑ ነው። የሐዋርያት ሥራ ምዕራፍ 18 ቁጥር 12 እስከ 17 ይመልከቱ። የገላትያ መልእክት ከሁሉ አስቀድሞ እንደተጻፈ 48 41 እስከ 49 42 ዓመተ ምህረት ከሚሰጠው ግምት በስተቀር ከጳውሎስ መልእክቶች ሁሉ በቅድሚያ የተጻፈው አንደኛ ተሰሎንቄ ነው። የተሰሎንቄ ከተማና ቤተክርስቲያን። የተሰሎንቄ ከተማ በቴርማይክ የባህረ ሰላጤ ራስጌ የምትገኝና ከፍተኛ እንቅስቃሴ ያለባት የወደብ ከተማ ነበረች። ተሰሎንቄ በታላቁ በኢግናቲያን መንገድ መገናኛ ላይ ስለምትገኝ የታወቀች የመገናኛ የንግድ ማዕከል ሆና ነበር። 200,000 ሕዝብ ይኖርባት ስለነበረ በመቄዶንያ ካሉት ከተሞች ሁሉ ታላቋ እርሷ ናት። የክፍለ አገሯ ዋና ከተማ ነበረች። የተሰሎንቄ ቤተ ክርስቲያን ታሪካዊ ዳራ በሐዋርያት ሥራ ምዕራፍ 17 ቁጥር 1 እስከ 9 ላይ ይገኛል። በዚች ከተማ ጳውሎስ አገልግሎቱን የጀመረው በአይሁድ ምኩራብ ውስጥ ስለነበር በቤተ ክርስቲያኒቱ ውስጥ ጥቂት አይሁድ ይገኙ እንደነበረ መገመት አያዳግትም። ይሁን እንጂ በምዕራፍ 1 ከቁጥር 9 እስከ 10 የሐዋርያት ሥራ ምዕራፍ 17 ቁጥር 4 ላይ የቤተ ክርስቲያኒቱ አባላት በአብዛኛው ከአሕዛብ ወገን ወደ ጌታ የመጡ መሆናቸውን ጠቅሷል። ዓላማው
ጳውሎስ በተሰሎንቄ ከተማ ለጥቂት ጊዜ ከቆየ በኋላ በድንገት ከተማዋን ለቆ ወጣ። የሐዋርያት ሥራ ምዕራፍ 17 ቁጥር 5-10። በዚህ ምክንያት ከአሕዛብ ወደ ጌታ የመጡትን አዳዲስ አማኞች በስደቱ ውስጥ የሚያጸናቸው አልነበረም። ጳውሎስም ይህንን መልእክት የጻፈበት ዓላማ በፈተና ውስጥ የነበሩትን አዳዲስ አማኞች ለማጽናናት ነበር። ምዕራፍ 3 ከቁጥር 3-5። ይኸውም እንደ እግዚአብሔር ፍቃድ እንዲኖሩ መመሪያ ለመስጠት፣ ምዕራፍ 4 ከቁጥር 1-8 ዕለታዊ ሥራቸውን እንዳያቋርጡ ለመምከር፣ ምዕራፍ 4 ከቁጥር 11-12 ከክርስቶስ ዳግም ምጽአት በፊት ስለሚሞቱት አማኞች የወደፊት ሁኔታ ተስፋ ማረጋገጫ ለመስጠት ነው። መሪ ሐሳቡ የምዕራፍ 4 ቁጥር 13 እና 15ን ማብራሪያ ይመልከቱ። መሪ ሐሳቡ ደብዳቤው ለተለያየ ዓላማ የተጻፈ ቢሆንም ሁለቱም የተሰሎንቄ መልእክታት በመጨረሻ ዘመን በሚሆኑ ነገሮች ላይ ትኩረት ያደርጋሉ። የተሰሎንቄ መልእክታት በይበልጥ የሚናገሩት ስለ ትምህርተ ፍጻሜ ወይም ስለ ክርስቶስ ዳግም ምጽአት ነው። እያንዳንዱ የአንደኛ ተሰሎንቄ ምዕራፍ የሚመደበው የክርስቶስን ዳግም ምጽአት በማመልከት ነው። የምዕራፍ 4 ስለ ዳግም ምጽአት ትኩረት ይሰጣል። ምዕራፍ 1 ከቁጥር 9 እስከ 10፣ ምዕራፍ 2 ከቁጥር 19 እስከ 20፣ ምዕራፍ 3 ከቁጥር 13፣ ምዕራፍ 4 ቁጥር 13 እስከ 18፣ ምዕራፍ 5 ቁጥር 23 እስከ 24። ስለዚህም የጌታ ምጽአት ጉዳይ በመልእክቱ ውስጥ ሰፊውን ቦታ የያዘ በመሆኑ መሪ ሐሳብ ተደርጎ ሊቆጠር ይችላል። ሁለቱም መልእክታት አብዛኛውን ጊዜ ጳውሎስ ስለ መጨረሻው ዘመን የጻፋቸው ደብዳቤዎች ተብለው ይታወቃሉ። አስተዋጽኦ አንደኛ፣ ስለ ተሰሎንቄ ሰዎች የቀረበ ምስጋና ምዕራፍ 1 ሀ የምስጋና መንስኤ ምዕራፍ 1 ከቁጥር 1 እስከ 4 ለ የመንስኤው እውነተኛ ምዕራፍ 1 ቁጥር 5 እስከ 10። ሁለተኛ፣ ስለ ሐዋርያዊ አገልግሎቱና ከእርሱም ስለተለየበት ምክንያት የተሰጠ መከላከያ ምዕራፍ 2 እስከ 3 ሀ ስለ ሐዋርያዊ አገልግሎቱ የቀረበ መከላከያ ምዕራፍ 2 ከቁጥር 1 እስከ 16 ለ ወደ ተሰሎንቄ ስለመምጣቱ የተሰጠ መግለጫ ምዕራፍ 2 ቁጥር 17 እስከ ምዕራፍ 3 ቁጥር 10 አመሩሃ ጸሎት ምዕራፍ 3 ከቁጥር 11 እስከ 13። ሶስተኛ ለተሰሎንቄ ሰዎች የተሰጠ ምክር ምዕራፍ 4 ቁጥር 1 እስከ ምዕራፍ 5 ቁጥር 22 ሀ ስለ ግላዊ ሕይወት ምዕራፍ 4 ከቁጥር 1 እስከ 12 ለ ስለ ክርስቶስ ዳግም ምጽአት ምዕራፍ 4 ቁጥር 13 እስከ ምዕራፍ 5 ቁጥር 11 አመሩሃ ስለ ቤተ ክርስቲያን ሕይወት ምዕራፍ 5 ቁጥር 12 እስከ 22። አራተኛ ማጠቃለያ ጸሎት ሰላምታና ቡራኬ ምዕራፍ 5 ከቁጥር 23 እስከ 28። ምዕራፍ 1 ቁጥር 1 ከጳውሎስ የሐዋርያት ሥራ ምዕራፍ 9 ቁጥር 1፣ ምዕራፍ 13 ቁጥር 9፣ ፊልጵስዩስ ምዕራፍ 3 ከቁጥር 4 እስከ 14 ማብራሪያውን ይመልከቱ። ከሲላስ የሐዋርያት ሥራ ምዕራፍ 15 ቁጥር 22 ማብራሪያ ይመልከቱ። በሁለተኛው የጳውሎስ የወንጌል ጉዞ ብዙ ጊዜ አብሮት ተጉዟል። የሐዋርያት ሥራ ምዕራፍ 15 ከቁጥር 22 እስከ ምዕራፍ 18 ቁጥር 5 ከጢሞቴዎስ ከአንደኛ ጢሞቴዎስ መግቢያ ተደራሲው የሚለውን ይመልከቱ። ከሲላስ ጋር በመሆኑ የተሰሎንቄም ቤተክርስቲያን ለመመስረት ጳውሎስን ረድተውታል። የሐዋርያት ሥራ ምዕራፍ 17 ከቁጥር 1 እስከ 14 ከእግዚአብሔር ከጌታ ክርስቲያኖች ከአብና ከወልድ ጋር ያላቸውን ጠንካራ ግንኙነት ሕያው ኅብረት ያመለክታል። የዮሐንስ ወንጌል ምዕራፍ 14 ቁጥር 23፣ ምዕራፍ 17 ቁጥር 21 የግሪኩ ሰዋሰውና አብና ወልድ የተለያዩ አካል እንዳላቸው ያሳያል። በአብና በወልድ መካከል ያለው ግንኙነት የሥላሴን ግንኙነት ያመለክታል። ምዕራፍ 3 ቁጥር 11 ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 2 8 እና 12 ምዕራፍ 2 ቁጥር 16 ምዕራፍ 3 ቁጥር 5 ጸጋና ሰላም የዮናስ ምዕራፍ 4 ቁጥር 2 የዮሐንስ ምዕራፍ 14 ቁጥር 27 ምዕራፍ 20 ቁጥር 19 ገላትያ ምዕራፍ 1 ቁጥር 3 ኤፌሶ ምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 2 እናመሰግናለን። የፊልሞና ምዕራፍ 1 ቁጥር 3 እስከ 4 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 3 በአዲስ ኪዳን መጽሐፍት ውስጥ እምነት፣ ተስፋና ፍቅር ብዙ ጊዜ በአንድነት ተጠቅሰው ይገኛሉ። ምዕራፍ 5 ቁጥር 8 ሮሜ ምዕራፍ 5 ከቁጥር 2 እስከ 5 አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ገላትያ ምዕራፍ 5 ከቁጥር 5 እስከ 6 ቆላሲያስ ምዕራፍ 1 ከቁጥር 4 እስከ 5 ዕብራውያን ምዕራፍ 6 ከቁጥር 10 እስከ 12 ምዕራፍ 10 ከቁጥር 22 እስከ 24 አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 8 እና ምዕራፍ 21 እስከ 22 ከእምነት የሆነውን ስራችሁን እምነት በተግባር ይገለጣል። ሮሜ ምዕራፍ 1 ቁጥር 5 ምዕራፍ 16 ቁጥር 26 ገላትያ ምዕራፍ 5 ቁጥር 6 ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 11 ያዕቆብ ምዕራፍ 2 ቁጥር 14 እስከ 26 ይመልከቱ። ተስፋ መሰረት የሌለው ምኞት ሐሳብ ሳይሆን በጌታችን በኢየሱስ ክርስቶስ በዳግም ምጽአቱ ላይ የተመሰረተ እምነት ነው። ቁጥር 10 ዕብራውያን ምዕራፍ 6 ቁጥር 18 እስከ 20
እና ቆላስይስ ምዕራፍ 1 ቁጥር 5ን ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 4 የተወደዳችሁ መርጣችሁ ሁለቱም ቃላት የእግዚአብሔርን ፍቅር ይገልጻሉ። ቆላስይስ ምዕራፍ 3 ቁጥር 12፣ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13፣ ኤፌሶን ምዕራፍ 1 ቁጥር 4ን እና ማብራሪያውን ይመልከቱ። ወንድሞች ከክርስቶስ ጋር ባለ ህብረት የሚመጣ አንድነት ነው። ለተሰሎንቄ ክርስቲያኖች በተጻፉት ሁለት መልእክቶች ውስጥ ይህ ቃል 28 ጊዜ ያህል ተጠቅሷል። እናውቃለን። ጳውሎስ መመረጣቸውን በሚመለከት ጽኑ እምነት እንዲኖረው ያደረገው ምክንያት ከቁጥር 5 እስከ 10 ላይ ተጠቅሷል። ምዕራፍ 1 ቁጥር 5 ወንጌላችን በጳውሎስ በሲላስና በጢሞቴዎስ የተሰበከውንና እነርሱም በእምነት የተቀበሉትን ወንጌል ያመለክታል። ወንጌል ከሁሉ አስቀድሞ እግዚአብሔር አብ ስለጀመረው የእርሱ ነው። ምዕራፍ 2 ቁጥር 8 ደግሞም ለኃጢአታችን ስርየት በክርስቶስ ሞት ላይ የተመሰረተ ስለሆነ የክርስቶስም ነው። ምዕራፍ 3 ቁጥር 2 ኃይል ከመንፈሳዊ ባርነት ነፃ የሚያወጣ ኃይል ነው። ይህም የመንፈስ ቅዱስ ኃይል ነው። ሮሜ ምዕራፍ 15 ቁጥር 13 እና ከምዕራፍ 18 እስከ 19፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 እስከ 5 ይመልከቱ። ደግሞ ይህ ኃይል በወንጌል ውስጥ አለ። ሮሜ ምዕራፍ 1 ቁጥር 16ን ይመልከቱ። በብዙም መረዳት በሰባኪዎቹ ሆነ በተሰሎንቄ ክርስቲያኖች ዘንድ የነበረው ይህ መረዳት ከመንፈስ ቅዱስ ነው። ምዕራፍ 1 ቁጥር 6 መስሏችኋል። ክርስቲያን መከተል የሚገባው የመልካም ምሳሌነት ደረጃዎች፣ አንደኛ የተሰሎንቄ ክርስቲያኖች በይሁዳ ያሉትን አብያተ ክርስቲያናት ምሳሌነት እንደተከተሉ፣ ምዕራፍ 2 ቁጥር 14 በመቄዶንያ በአኪያ ያሉ አማኞች የተሰሎንቄን ክርስቲያኖች ምሳሌነት ተከትለዋል። ቁጥር 7 ሁለተኛ የቆሮንቶስ ክርስቲያኖች የጳውሎስን ምሳሌነት እንደተከተሉ፣ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6፣ ምዕራፍ 11 ቁጥር 1 አማኞች ሁሉ የመሪዎቻቸውን ምሳሌነት እንደሚከተሉ የተሰሎንቄ ክርስቲያኖችም የጳውሎስን ምሳሌነት ተከትለዋል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 7 እና 9፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12፣ ቲቶ ምዕራፍ 2 ቁጥር 7፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 3። ሶስተኛ ጳውሎስ የክርስቶስን ምሳሌነት እንደተከተለ የተሰሎንቄ ክርስቲያኖች የክርስቶስን ምሳሌነት ተከትለዋል። ቁጥር 6። አራተኛ ሁሉም የእግዚአብሔርን ለመምሰል ይህንን አደረጉ። ኤፌሶን ምዕራፍ 5 ቁጥር 1። ብርቱ መከራ በሐዋርያት ሥራ ምዕራፍ 17 ቁጥር 5 እስከ 14 እንደተዘገበው ነው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 14ን ይመልከቱ። ምዕራፍ 1 ቁጥር 7 በመቄዶንያና በአኪያ በዚያን ዘመን ግሪክ የተከፋፈለችው ሁለት የሮማ ክፍላት አገራት ነበሩ። የሐዋርያት ሥራ ምዕራፍ 19 ቁጥር 21፣ ሮሜ ምዕራፍ 15 ቁጥር 26ን ይመልከቱ። ምዕራፍ 1 ቁጥር 8 በሁለቱ ቦታ በጎበኙበትና በሚያውቁት ስፍራ ሁሉ ማለት ነው። ሮሜ ምዕራፍ 1 ቁጥር 8፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2፣ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8። የምስራቹ በፍጥነት የተሰራጨበት ምክንያት የተሰሎንቄ ከተማ በዋናዋ የኢግኒሽያን መንገድ ላይ በመሆኗ ከፍተኛ የንግድ እንቅስቃሴ የሚካሄድባት ወደብና የሮማ ግዛት የሆነች የመቄዶንያ ዋና ከተማ ስለነበረች ነው። ምዕራፍ 1 ከቁጥር 9 እስከ 10 እውነተኛ ለውጥን የሚያመለክቱ ሶስት ምልክቶች፣ አንደኛ ከጣዖት አምልኮ መመለስ፣ ሁለተኛ እግዚአብሔርን ማገልገል እና ሶስተኛ የክርስቶስን ዳግም ምጽአት መጠባበቅ ናቸው። ጳውሎስ ለተሰሎንቄ ሰዎች በጻፋቸው ሁለት አጫጭር መልእክቶች በብዛት የሚናገረው ስለ ክርስቶስ ዳግም ምጽአት ነው። ቁጥር 10 ምዕራፍ 2 ቁጥር 19፣ ምዕራፍ 3 ቁጥር 13፣ ምዕራፍ 4 ቁጥር 13 እስከ ምዕራፍ 5 ቁጥር 4፣ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 7 እስከ 10፣ ምዕራፍ 2 ከቁጥር 1 እስከ 12፣ ምዕራፍ 1 ቁጥር 10። ኢየሱስ የሾዋ ከሚለው የዕብራይስጥ ቃል የተወሰደ ሲሆን ትርጉሙም እግዚአብሔር ያድናል ማለት ነው። ቁጣ አንዳንዶች ቃሉ የመጨረሻውን ፍርድ እንደሚያመለክት አድርገው ሲያስቡ የሮሜ ምዕራፍ 1 ቁጥር 18 ማብራሪያ ይመልከቱ። ሌሎች ግን ወደፊት ያለውን ታላቁን መከራ ያመለክታል ይላሉ። ምዕራፍ 2 ከቁጥር 1 እስከ 12 ለአገልጋይ የሚሆን መመሪያ ነው። ይኸውም አንደኛ የእርሱ መልእክት የእግዚአብሔር መልካም ዜና ነው ወንጌል፣ ሁለተኛ የተነሳበት ዓላማ ክፋት ላይ የተመሰረተ አይደለም። ቁጥር 3 ሰዎች ደስ ለማሰኘት፣ ቁጥር 4 በ3 ቁጥር 5 ወይም ከሰዎች ምስጋና ለማግኘት ሳይሆን፣ ቁጥር 6 እግዚአብሔርን ደስ ለማሰኘት ነው። ቁጥር 4 ሶስተኛ ተግባሩ በማታለል፣ ቁጥር 3 በሽንገላ፣ ቁጥር 5 ወይም በስውር ሳይሆን፣ ቁጥር 5 በሙሉ ልብ፣ ቁጥር 2 በዋህነት፣ ቁጥር 7 በፍቅር፣ ቁጥር 8 እና 11 በድካምና፣ ቁጥር 9 በቅድስና ነው። ቁጥር 10 ምዕራፍ 2 ቁጥር 1 ታውቃላችሁ አጥቢያ ቤተክርስቲያናት በጳውሎስ ላይ ተቃዋሚዎች የተሰነዘሩትን የእምነት መጓደል ክስ መቃወም ችላለች። ቁጥር 3
ምዕራፍ 2 ቁጥር 2 ተንገላታን። ጳውሎስ በፊልጵስዩስ ከተማ በደረሰበት መንገላታት ክፉኛ ተጎድቷል። ሐዋርያት ሥራ ምዕራፍ 16 ከቁጥር 19 እስከ 40። ምዕራፍ 2 ቁጥር 3 ለማታለል። በግሪኩ ቋንቋ ይህ ቃል አሳን ለማጥመድ በመንጠቆ ላይ የሚደረገውን ምግብ ያመለክታል። በኋላ ግን ለጥቅም ሲባል የሚደረገውን ማንኛውንም አይነት ተንኮል ለማሳየት ጥቅም ላይ መዋል ጀመረ። ምዕራፍ 2 ቁጥር 4 ልባችንን፣ ስሜታችንን ብቻ ሳይሆን አስተሳሰባችንና ፈቃዳችንን ያመለክታል። ምዕራፍ 2 ቁጥር 5 ስስትን ለመሸፈን የጳውሎስ ዓላማ የግል ጥቅም ምኞት አልነበረም። ምዕራፍ 2 ቁጥር 6 ሸክም፣ ሐዋርያት ከቤተ ክርስቲያን ድጋፍ ሊደረግላቸው ይገባል። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 13 እስከ 14፣ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 7 እስከ 11። ጳውሎስ መብቱን መጠቀም የሚችል ሰው ቢሆንም እንኳ ሁልጊዜ የመብቱ ጠቃሚ ሰው አልነበረም። ምዕራፍ 2 ቁጥር 7 እናት ልጇን እንደምትንከባከብ ጳውሎስና ረዳቶቹ የወንጌል መልእክተኞች ወይም መጋቢዎች ወንጌልን ሲሰብኩ ሊኖራቸው ስለሚገባቸው መንፈሳዊነት መልካም አርአያ ትተው አልፈዋል። ይህ ትህትና፣ እንክብካቤ በመከራ ጊዜ ለመመገብ ለመጠበቅና የአዳዲሶችን መንፈሳዊ ፍላጎቶች ለማሟላት በከፈሉት መስዋዕትነት ታይቷል። ምዕራፍ 2 ቁጥር 9 ጥረታችንና ድካማችንን። ግሪኮች በእጅ የሚሰራን ሥራ አይወዱም። እንዲህ አይነቱ ሥራ ለባሪያዎች ብቻ የሚሆን ነው ብለው ያስባሉ። ጳውሎስ ግን ወንጌልን ለማሰራጨት የሚረዳን ማንኛውም አይነት ሥራ የሚንቅ ሰው አልነበረም። ያለ አግባብ በሌሎች ላይ ጥገኛ መሆንንም አይፈልግም ነበር። ምዕራፍ 2 ቁጥር 10 እንዴት በቅድስና የክርስቶስ ኢየሱስ ደም ከኃጢአት እስራትና ኃይል ነፃ ለማውጣት ብቃት የለውም የሚለውን የሐሰት ትምህርት ጳውሎስ አይቀበለውም። ይህንንም በተሰሎንቄ ክርስቲያኖች መካከል በቅድስና በጽድቅና ያለ ነቀፋ በመኖር እንዳሳየ ይናገራል። ምዕራፍ 2 ቁጥር 12 መንግስቱ። ይህ የኢየሱስ ክርስቶስ ትምህርት ዋና ሐሳብ ነው። ጳውሎስ ይህንን ቃል ብዙ ጊዜ አልተጠቀመውም። ነገር ግን የሰበከውን ስብከት ለማጠቃለል ሲል ብቻ እንዴት ተጠቅሞበታል። የሐዋርያት ሥራ ምዕራፍ 20 ቁጥር 25 ለጠራችሁ የምዕራፍ 1 ቁጥር 4 ማብራሪያ ይመልከቱ። ለእግዚአብሔር እንደሚገባ ትኖሩ ዘንድ ኤፌሶን ምዕራፍ 4 ቁጥር 1 ይመልከቱ። ምዕራፍ 2 ቁጥር 13 እንደ ሰው ቃል አድርጋችሁ ከዘመኑ ሰዎች ዕውቀት ጋር ያልተደባለቀ ማለት ነው። ምዕራፍ 2 ቁጥር 14 አይሁድ። ምንም እንኳ ጳውሎስ ለገዛ ወገኖቹ ድነት ትልቅ ናፍቆት ያለውና የሚገደው ሰው ቢሆንም እንኳ ሮሜ ምዕራፍ 9 ቁጥር 1 እስከ 3፣ ምዕራፍ 10 ቁጥር 1 ይመልከቱ። ቤተ ክርስቲያንን የሚያሳድዱትን አይሁድን መገሰጹን ግን አላቋረጠም። እናንተ ከገዛ ወገኖቻችሁ መከራን ተቀብላችኋል። ጳውሎስ መጀመሪያ ተሰሎንቄ በጎበኘበት ጊዜ በአይሁድ የተቀነባበረ ስደት ከአሕዛብ ደርሶበታል። ሐዋርያት ሥራ ምዕራፍ 17 ቁጥር 5 እስከ 9፣ ምዕራፍ 2 ቁጥር 15 ነቢያት። በብሉይ ኪዳን ዘመን እስራኤላውያን ነቢያታቸውን ያሳድዱ ነበር። ሐዋርያት ሥራ ምዕራፍ 7 ቁጥር 52 ጋር ያነጻጽሩ። ምዕራፍ 2 ቁጥር 16 ቁጣው መጥቷል። በዘመን ፍጻሜ የሚሆነውን የእግዚአብሔርን ቁጣ ያመለክታል። ይህም ኃጢአተኛ በሆነው የሰው ዘር ላይ የሚደርሰውን የእግዚአብሔርን ቁጣ ያሳያል። ምዕራፍ 1 ቁጥር 10ን ይመልከቱ። ይህ የተነገረው በአሁኑ ጊዜ እንደሆነ ተደርጎ ነው። ምክንያቱም በአይሁድ ላይ ይህ ቁጣ በከፊል ስለተፈጸመ ወይም መፈጸሙ ስለማይቀር ነው። ጳውሎስም ወንጌልን የሚቃወሙትን አይሁድን ይቃወማል። ቁጥር 14 እስከ 16 ደግሞም እግዚአብሔር ቁጣ በእነርሱ ላይ እንደሆነ ይናገራል። ምዕራፍ 2 ቁጥር 17 ብንለያይም በቁሙ ወላጅ የሌለው ማለት ነው። ጳውሎስ ራሱን እንደ እናት ቁጥር 7 እንደ አባት ቁጥር 11 እዚህ ቦታ ደግሞ ወላጅ እንደሌለው አድርጎ ያቀርባል። ምዕራፍ 2 ቁጥር 19 አክሊላችን የንግስና አክሊል ሳይሆን በበዓለ ጊዜ ለክብር እንደሚሰጠው የአበባ ጉንጉን ወይም በግሪካውያን የስፖርት ውድድር ጊዜ እንደሚሰጠው ሽልማት አይነት ነው። ምዕራፍ 2 ቁጥር 20 ክብራችንም ደስታችንም ናችሁ። ይህ አሁን የሆነው ከፊልጵስዩስ ምዕራፍ 4 ቁጥር 1 ጋር ያነጻጽሩ። በክርስቶስ ዳግም ምጽአት እውነት ነው። ምዕራፍ 3 ከቁጥር 1 እስከ 2 ጳውሎስ በመጀመሪያ ብቻውን ወደ አቴና ሄደ። ከዚያም ቤሪያ ነበሩት ወደ ሲላስና ጢሞቴዎስ መልእክት ላከ። ሐዋርያት ሥራ ምዕራፍ 17 ከቁጥር 14 እስከ 15። ነገር ግን ሲላስ እንደታዘዘው ከጢሞቴዎስ ጋር ወደ አቴና መምጣቱ ግልጽ አይደለም። ሐዋርያት ሥራ ምዕራፍ 17 ቁጥር 15። ይሁን እንጂ ከተሰሎንቄ ጢሞቴዎስ ቆሮንቶስ ወደ ነበረው ወደ ጳውሎስ በመጣ ጊዜ ሲላስ ከእርሱ ጋር መጥቷል። ሐዋርያት ሥራ ምዕራፍ 18 ቁጥር 5። ከዚያም መጽሐፉ መግቢያ የተሰሎንቄ መልእክታት ታሪካዊ ዳራ የሚለውን ይመልከቱ። ምዕራፍ 3 ቁጥር 2
እንዲያበረታችሁ በጥንታዊ ግሪክ ስነ ጽሑፍ ቃል የሚያመለክተው ሕፃን ለማጠንከር የሚሰራውን ድጋፍ ነው። እዚህ ቦታ እንደተጠቀሰው በአዲስ ኪዳንም በስዕላዊ መግለጫነት ቀርቧል። የክርስቶስ ወንጌል የምዕራፍ 1 ቁጥር 5፣ የማርቆስ ምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ከኛ ጋር የእግዚአብሔር አገልጋይ ክርስቲያናዊ አገልግሎት ምን ያህል ክቡር እንደሆነ የሚያመለክት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ይመልከቱ። ምዕራፍ 3 ቁጥር 3 ፈተና በተሰሎንቄ ክርስቲያኖች ላይ የደረሰው ተቃውሞና ስደት ያመለክታል። ክርስቲያኖች ችግር ወይም መከራ ሊያጋጥማቸው እንደሚችል ማወቅ ይገባቸዋል። ማርቆስ ምዕራፍ 4 ቁጥር 17፣ ዮሐንስ ምዕራፍ 16 ቁጥር 33፣ ሐዋርያት ሥራ ምዕራፍ 14 ቁጥር 22፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12ን ይመልከቱ። መከራ የሚደርስብን የእግዚአብሔርን ዓላማ ለማስፈጸም እንጂ እኛን ለመጉዳት ወይም ለማጥፋት አይደለም። ሐዋርያት ሥራ ምዕራፍ 11 ቁጥር 19፣ ሮሜ ምዕራፍ 5 ቁጥር 3፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4፣ ምዕራፍ 4 ቁጥር 17ን ይመልከቱ። ምዕራፍ 3 ቁጥር 5 ፈታኙ በአዲስ ኪዳን ውስጥ በብዙ ቦታ ላይ ሰይጣን በዚህ ስም ተጠርቷል። እርሱም የርኩሳን መናፍስት ሁሉ የበላይ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 11፣ ኤፌሶን ምዕራፍ 2 ቁጥር 2 ይመልከቱ። በድርጊቱም ቁሳዊና ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ይመልከቱ። መንፈሳዊን ነገር ይጎዳል። የማቴዎስ ወንጌል ምዕራፍ 13 ቁጥር 39፣ የማርቆስ ወንጌል ምዕራፍ 4 ቁጥር 15፣ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4ን ይመልከቱ። እርሱ ኢየሱስን ፈትኗል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11ን ይመልከቱ። የኢየሱስን አገልጋዮች በመፈተን ላይ ነው። ሉቃስ ምዕራፍ 22 ቁጥር 3፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5ን ይመልከቱ። የወንጌልን ስርጭት ያደናቅፋል። ምዕራፍ 2 ቁጥር 18፣ ነገር ግን የተሸነፈ ስለሆነ ቆላስይስ ምዕራፍ 2 ቁጥር 15ን ይመልከቱ። ክርስቲያኖች እድል ፋንታ ሊሰጡት አይገባቸውም። ኤፌሶን ምዕራፍ 6 ቁጥር 16፣ በመጨረሻም ለዘላለም መጣሉ የተረጋገጠ ነው። ራእይ ምዕራፍ 20 ቁጥር 10ን ይመልከቱ። ምዕራፍ 3 ቁጥር 6 መልካም ዜና አሰምቶናል። በግሪኩ ወንጌል የሚለው ቃል ከሚሰጠው ትርጉም የተለየ ሐሳብ ያለው ብቸኛ የግሪኩ ቋንቋ ሐረግ ነው። ጳውሎስ ለደስታው ምክንያት የሆኑትን 3 ነገሮች ጠቅሷል። አንደኛ እምነታችሁ ወደ እግዚአብሔር የሚወስድ ትክክለኛ ዝንባሌ፣ ሁለተኛ ፍቅራችሁ ሰው ለሰው ሊኖረው ስለሚገባ ትክክለኛ ዝንባሌ፣ ሶስተኛ እኛን ለማየት እንደምትናፍቁ ለጳውሎስ የነበራቸውን ትክክለኛ ዝንባሌ ያሳያል። ምዕራፍ 3 ቁጥር 9 ለእግዚአብሔር ምስጋና። ከዚህ በፊት ያለው ታሪክ የጳውሎስ የወንጌል አገልግሎት ስኬታማ እንደነበረ ያሳያል። ስራውን በተገቢው ሁኔታ በመስራቱ ራሱን ሊያሞካሽ በተገባው ነበር። ነገር ግን እግዚአብሔር ከሰራው ስራ የተነሳ ደስ በተሰኙት እግዚአብሔርን ያመሰግናል። ምዕራፍ 3 ቁጥር 10 በእምነታችሁ ጳውሎስ ስለ እምነታቸው በዚህ ምዕራፍ ለአምስተኛ ጊዜ መናገሩ ነው። ቁጥር 2 እና ከ5 እስከ 7ን ይመልከቱ። የጎደለውን በዕለታዊ ሕይወታችን የግብረ ገብነት ምዕራፍ 4 ከቁጥር 1 እስከ 12 እና የሥነ ሥርዓት ምዕራፍ 5 ከቁጥር 12 እስከ 24 ጉድለት እንዳለ ያመለክታል። ሌላው ደግሞ ክርስቲያናዊ አስተምሮ ጋር የተያያዘ ሲሆን ከክርስቶስ ዳግም ምጽአት አንጻር የነገራቸውን ግራ መጋባት ያሳያል። ሌሊትና ቀን በሁለቱ ክፍል ጊዜያት ብቻ ተወስኖ መጸለይ ሳይሆን ያለማቋረጥ መጸለይን ያሳያል። ምዕራፍ 1 ከቁጥር 2 እስከ 3 ይመልከቱ። እጅግ ተግተን ከልብ የሚመነጨውን የጳውሎስን ናፍቆትና ጉጉት ጠንከር ባለና ባልተለመደ የግሪክ አባባል የሚገልጽ ነው። ቃሉ በአዲስ ኪዳን በምዕራፍ 5 ቁጥር 13 እንዲሁም በኤፌሶን ምዕራፍ 3 ቁጥር 20 ላይ ብቻ ይገኛል። ምዕራፍ 3 ቁጥር 11 ጳውሎስ ብዙ ጊዜ በመልእክቱ መካከል ጣልቃ እያስገባ ጸሎትን ያቀርባል። ኤፌሶን ምዕራፍ 1 ቁጥር 15 እስከ 23፣ ምዕራፍ 3 ከቁጥር 14 እስከ 21፣ ፊልሞና ምዕራፍ 1 ከቁጥር 9 እስከ 11፣ ቆላስይስ ምዕራፍ 1 ከቁጥር 9 እስከ 12። በአብና በወልድ መካከል ያለው ግንኙነት በተመለከተ የምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 12 ጌታ በጳውሎስ ጽሑፎች ውስጥ ይህ ቃል አብዛኛውን ጊዜ አብን ሳይሆን ኢየሱስን የሚያሳይ ነው። ምዕራፍ 3 ቁጥር 13 ቅዱሳኑ በብዙ የአዲስ ኪዳን መጻሕፍት ቅዱሳን የሚለው ቃል ክርስቲያኖችን ያመለክታል። እዚህ ቦታ የሚያመለክተው ግን ከክርስቶስ ጋር ተመልሰው የሚመጡትንና ወደ እርሱ የተወሰዱ ቅዱሳንንም ወይም መላእክትን ወይም ደግሞ ሁለቱንም ሊሆን ይችላል። ማርቆስ ምዕራፍ 8 ቁጥር 38 ቅዱሳን መሰረታዊ ሐሳቡ ለእግዚአብሔር የተለዩ ማለት ነው። በዚህ ስፍራ ግን የቅድስናን የመጨረሻ ደረጃ ያሳያል። የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ።
ያጸና። የቁጥር 2 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 1። በቀረውስ ከዚህ የሚቀጥል ብዙ ነገር ቢኖርም የመልእክቱ ዋና ክፍል ተጠናቋል። ፊልጵስዩስ ምዕራፍ 3 ቁጥር 1 እና ማብራሪያውን ይመልከቱ። መኖር የቃሉ ቀጥተኛ ትርጉም መመላለስ ማለት ነው። ጳውሎስ ብዙውን ጊዜ ይህንን ተለዋጭ ዘይቤ የክርስቲያን አካሄድ ለመግለጽ ይጠቀምበታል። ሮሜ ምዕራፍ 6 ቁጥር 4፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7፣ ኤፌሶን ምዕራፍ 4 ቁጥር 1፣ ምዕራፍ 5 ቁጥር 17፣ ቆላስይስ ምዕራፍ 1 ቁጥር 10፣ ትኖሩ ዘንድ ምዕራፍ 2 ቁጥር 6፣ ምዕራፍ 4 ቁጥር 5። ተመላለሱ። ይህ የማያቋርጥ እድገትን ያመለክታል። የምንለምናችሁና የምንመክራችሁ ጳውሎስ በትህትና በጌታ ኢየሱስ በተሰጠው ስልጣን መናገሩ ነው። ምክንያቱም የክርስቶስ ልብ አለው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16፣ ምዕራፍ 4 ቁጥር 2። ትእዛዝ በስልጣን የሚተላለፈውን ትእዛዝ ይጠቀማል። ቃሉም ወታደራዊ አመራር ያዘለ ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 28፣ ምዕራፍ 16 ቁጥር 24 ይመልከቱ። ምዕራፍ 4 ቁጥር 3 እንድትቀደሱ። የምዕራፍ 3 ቁጥር 13ን ማብራሪያ ይመልከቱ። ከዝሙት በመጀመሪያው ምዕት ዓመት የሥነ ምግባር ብልሹነት ተስፋፍቶ ነበር። ራስን በንጽህና መጠበቅ አስፈላጊ እንዳልሆነ ተደርጎ ይቆጠር ነበር። ይሁን እንጂ ጳውሎስ የእግዚአብሔርን ግልጽ ምግባር በመለኪያዎች ከዘመኑ ሁኔታ ጋር እንዲቀየጡ አልፈቀደም። ክርስቲያኖች ሊፈተኑ ስለሚችሉ ማስጠንቀቅ አስፈላጊ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 1ን ይመልከቱ። ምዕራፍ 4 ቁጥር 5 እንደማያውቁ አሕዛብ ክርስቲያኖች ከማያምኑ ሰዎች የተለዩ ሊሆኑ ይገባቸዋል። ምዕራፍ 4 ቁጥር 6 ወንድሙን አያታል። የዝሙት ኃጢአት ድርጊቱን የሚፈጽሙትን ብቻ ሳይሆን ሌሎችንም ይጎዳል። ለምሳሌ የአመንዝራ ሰው የትዳር አጋር ሁልጊዜ ይበደላል። በቅድመ ጋብቻ የሚፈጸም የግብረ ሥጋ ግንኙነት እስከ ጋብቻው ቀን ድረስ ሊጠበቅ የሚገባውን ንጽህና በማጉደፍ ወደፊት የትዳር ጓደኛ የሚሆነውን ሰው ይበድላል። ጌታ ይበቀላል። በንጽህና ለመኖር የሚበረታታ ነው። ምዕራፍ 4 ቁጥር 7 የእግዚአብሔር የቅድስና ጥሪ በንጽህና ለመኖር ሌላው ምክንያት ነው። ምዕራፍ 4 ቁጥር 10 የማይቀበል እግዚአብሔርን እንጂ ሰውን አይደለም። ሐዋርያው ስለ ቅድስና ንጽህና የሰጠውን ትእዛዝ የሚቃወም ወይም የሚያንቋሽሽ እግዚአብሔርን ይቃወማል። ቅዱስ መንፈሱ የሰጣችሁን እግዚአብሔርን በንጽህና ለመኖር ሌላው ምክንያት ደግሞ የዝሙት ኃጢአት መፈጸም አማኞች በቅድስና እንዲኖሩ መንፈስ ቅዱስም በሰጠው በእግዚአብሔር ላይ የሚሰራ አመጽ በመሆኑ ነው። ምዕራፍ 4 ቁጥር 9 ከእግዚአብሔር ተምራችኋልና። ከኢሳይያስ 54 ቁጥር 13፣ ዮሐንስ ምዕራፍ 6 ቁጥር 45፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ጋር ያነጻጽሩ። ስለ ወንድማማቾች መዋደድ በግሪኩ ፊላዴልፊያ ማለት ሲሆን ከአዲስ ኪዳን መጽሐፍት ውጭ ቃሉ የአንድ አባት ልጆች በሆኑ ሰዎች መካከል ያለውን የፍቅር አንድነት ያሳያል። በአዲስ ኪዳን ግን አንድ ሰማያዊ አባት ባላቸውና በክርስቶስ በሚያምኑ ሰዎች መካከል ያለውን ፍቅር ያመለክታል። ምዕራፍ 4 ቁጥር 11 አንዳንድ የተሰሎንቄ ክርስቲያኖች ምናልባትም ስራ ከመፍታታቸው የተነሳ በሌሎች ሰዎች ጉዳይ ጣልቃ የመግባት ልማድ ሳይኖራቸው አይቀርም። በገዛ እጃችሁ ስሩ። በግሪኮች ዘንድ በአጠቃላይ በእጅ የሚሰራ የጉልበት ስራ ሁሉ የሚያዋርድና ባሪያዎች ብቻ እንዲሰሩት የተገባ እንደሆነ ይታሰባል። ክርስቲያኖች በገዛ እጃቸው እየሰሩ የራሳቸውን ኑሮ ሊመሩ ሲገባቸው፣ አንዳንድ የተሰሎንቄ ክርስቲያኖች ግን የክርስቶስ ዳግም ምጽአት በቅርብ ይሆናል የሚል እምነት ስለነበራቸው ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 11 ስራ መስራት ትተው በሌሎች ላይ ጥገኛ በመሆን ይኖሩ ነበር። ምዕራፍ 4 ቁጥር 12 በማንም ሰው ላይ ሸክም እንዳትሆኑ ወይም ማንም ሳያስፈልጋችሁ ማለት ነው። ሁለቱም ትርጉሞች እውነተኛና ጠቃሚ ናቸው። በስራ ፈትነታቸው ምክንያት በችግር ላይ የሚወድቁ ክርስቲያኖች ለእግዚአብሔር የሚታዘዙ አይደሉም። ምዕራፍ 4 ቁጥር 13 አንቀላፍተው ስላሉ ሰዎች የሞት የበላይነት አስፈሪነት በትንሣኤ ኃይል ስለተሻረ እንቅልፍ ለክርስቲያኖች ሞትን የሚያመለክት ተለዋጭ ዘይቤ ነው። አንዳንድ የተሰሎንቄ ክርስቲያኖች አማኞች ሁሉ ክርስቶስ እስኪመጣ ድረስ አይሞቱም በማለት የጳውሎስን ትምህርት በተሳሳተ መንገድ ተረድተውት ነበር። ከመካከላቸው አንዳንዶች በሞቱ ጊዜም እነዚህ የሞቱ ሰዎች በታላቁ ቀን ድርሻ ይኖራቸው ይሆን የሚል ጥያቄ ያነሱ ነበር። የቁጥር 15 ማብራሪያ ይመልከቱ። ተስፋ እንደሌላቸው በመቃብር ድንጋይ ላይ የተጻፉና ቀድሞ የነበሩ ጽሑፎች እንደሚያሳዩት በመጀመሪያ ምዕተ ዓመት የነበሩ አረማውያን ሞት እጅግ አስፈሪና የሁሉ ነገር መጨረሻ እንደሆነ ያስቡ ነበር።
የክርስቲያኖች አመለካከት ግን ከዚህም ፍጹም የተለየ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55-57፣ ፊልጵስዩስ ምዕራፍ 1 ከቁጥር 21 እስከ 23 ይመልከቱ። ምዕራፍ 4 ቁጥር 14 ሞት። በዚህ ክፍል ጳውሎስ ክርስቶስ አንቀላፋ አላለም። ምክንያቱም በእርሱ የሚያምኑ ሁሉ ከሞት ፍርሃት ነፃ ይሆኑ ዘንድ ክርስቶስ መሞቱን በጉልህ ማሳየት ተገቢ በመሆኑ ሊሆን ይችላል። ተነሳ። ትንሣኤ በሚመለከት አንደኛ ቆሮንቶስ ምዕራፍ 15 በተለይም ቁጥር 14 እና ከ17 እስከ 22 ይመልከቱ። በኢየሱስ ያንቀላፉትን በኢየሱስ አምነው የሞቱትን አማኞች ያመለክታል። ምዕራፍ 4 ቁጥር 15 በጌታ ቃል በዚህ ስፍራ የተጠቀሰው የክርስትና ትምህርት በወንጌላቱ የተጻፈ አይደለም። ነገር ግን ለጳውሎስና በቀጥታ በራእይ የተገለጠለት ወይም በቃል ሲተላለፍ የመጣ ክርስቶስ ለክርስቲያኖች የተናገረው ሊሆን ይችላል። እኛ በሕይወት ያለን ክርስቶስ ዳግም ሲመጣ በሕይወት የሚገኙትን ክርስቲያኖች ያመለክታል። እኛ የሚለው ቃል እስከ ክርስቶስ ዳግም ምጽአት ድረስ ጳውሎስ በሕይወት እንደሚኖር አስቦ የተናገረው ላይሆን ይችላል። ብዙ ጊዜ መልእክቱን ከጻፈላቸው ሰዎች ጋር ራሱን ያመሳስላል። በሌላ ስፍራ እግዚአብሔር እኛን በዚያ ጊዜ ያስነሳናል በማለት ተናግሯል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14፣ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 14። አንቀድምም። የተሰሎንቄ ክርስቲያኖች ከመካከላቸው የሞቱ ሰዎች ጌታ ተመልሶ በሚመጣበት ታላቅ ቀን ስፍራቸውን ያጣሉ ብለው ስለተጨነቁ ይህ እንደማይሆን ጳውሎስ ያረጋግጥላቸዋል። ምዕራፍ 4 ቁጥር 16 ጌታ ራሱ ሐዋርያ ሥራ ምዕራፍ 1 ቁጥር 11 ይመልከቱ። በመላእክት አለቃ በመጽሐፍ ቅዱስ ውስጥ የተጠቀሰው ብቸኛ የመላእክት አለቃ ሚካኤል ነው። ይሁዳ ቁጥር 9፣ ዳንኤል ምዕራፍ 10 ቁጥር 13 በመጽሐፍ ቅዱስ ገብርኤል መልአክ እንደሆነ ተገልጿል። የሉቃስ ወንጌል ምዕራፍ 1 ቁጥር 19 እና 26 አስቀድመውም ይነሳሉ። በሚቀጥለው ቁጥር ላይ የተጠቀሱት አማኞች ከመነጠቃቸው በፊት ማለት ነው። ምዕራፍ 4 ቁጥር 17 በሕይወት የምንኖረው የቁጥር 15ን ማብራሪያ ይመልከቱ። እንነጠቃለን። በአዲስ ኪዳን ውስጥ ስለመነጠቅ በግልጽ የተጻፈበት ብቸኛ ቦታ ነው። አንዳንዶች ይህንን በስውር እንደሚሆን ሲናገሩ፣ ሌሎች ግን በግልጽ የሚፈጸም ነው ይላሉ። ከጌታ ጋር የአማኞች ታላቅ ተስፋ ከጌታ ጋር መሆን ነው። ምዕራፍ 5 ቁጥር 10፣ ዮሐንስ ምዕራፍ 14 ቁጥር 3፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8፣ ፊልጵስዩስ ምዕራፍ 1 ቁጥር 23፣ ቆላስያስ ምዕራፍ 3 ቁጥር 4 ይመልከቱ። ምዕራፍ 4 ቁጥር 18 እርስ በርሳችሁ ተጽናኑ። በቁጥር 13 እስከ 18 ዋና ሐሳብ ሊመጣ ስላለው ክስተት ቅደም ተከተል ማመልከት ሳይሆን በዚህ ክፍልና በቁጥር 13 ላይ እንደተጠቀሰው ምዕመን እርስ በርሳቸው እንዲበረታቱ ማድረግ ነው። ሐዋርያው የተሰሎንቄ ክርስቲያኖች እንዲበረታቱ የሚጽፍላቸው ሊመጣ ላለው መከራ እንዲዘጋጁ ሳይሆን ምዕራፍ 5 ከቁጥር 2 እስከ 10 በንጥቀት ጊዜ ከጌታ ጋር እንደሚሆኑ ለመግለጽ ነው። ምዕራፍ 5 ቁጥር 1 ስለ ዘመናትና ስለ ወራት የሐዋርያ ሥራ ምዕራፍ 1 ቁጥር 6 እስከ 7 ይመልከቱ። የጌታችን መምጫ ቀን መቼ እንደሆነ ለማመልከት የሞከሩ አንዳንድ ክርስቲያኖች አሉ። በተሰሎንቄ ክርስቲያኖች መካከል ግን እንዲህ አይነቱ ችግር ያለበት ሰው ያለ አይመስልም። ምዕራፍ 5 ቁጥር 2 የጌታ ቀን አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ይመልከቱ። ይህም ቃል የተወሰደው ከአሞጽ ምዕራፍ 5 ቁጥር 18 ነው። በብሉይ ኪዳን እግዚአብሔር በፍርድ ወይም ደግሞ በበረከት በመምጣት ጣልቃ የሚገባበት ጊዜ ያመለክታል። በአዲስ ኪዳንም የፍርድ ሐሳብ አለ። ሮሜ ምዕራፍ 2 ቁጥር 5፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9። ይህም ቀን ኤፌሶን ምዕራፍ 4 ቁጥር 30፣ የእግዚአብሔር ቀን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 12 ወይም የክርስቶስ ቀን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8፣ ፊልጵስዩስ ምዕራፍ 1 ቁጥር 6 እና የመጨረሻ ቀን የዮሐንስ ወንጌል ምዕራፍ 6 ቁጥር 39፣ ታላቅ ቀን ይሁዳ ቁጥር 6 ወይም ያ ቀን በመባል ይታወቃል። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 10። ይህ የሁሉ ነገር ፍጻሜ ነው። ቀደም ያሉ ምልክቶች ሊኖሩ ቢችሉም ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ዳግም ምጽአቱ ግን ሌባ በሌሊት እንደሚመጣ ሳይታሰብ የሚሆን ነው። ከማቴዎስ ወንጌል ምዕራፍ 24 ቁጥር 43 እስከ 44፣ ሉቃስ ምዕራፍ 12 ቁጥር 39 እስከ 40፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10፣ ራዕይ ምዕራፍ 3 ቁጥር 3፣ ምዕራፍ 16 ቁጥር 15 ጋር ያነጻጽሩ። ምዕራፍ 5 ቁጥር 3 ሰላምና ደህንነት። ይህን የሚሉት የማያምኑ ሰዎች ናቸው። ይህም ዓለም ሰላምን እንደምትጠባበቅና ተስፋ እንደምታደርግ ያመለክታል። ነገር ግን የጌታ ቀን ድንገት ሲመጣ የሰላሙና የድነቱ ተስፋ ይጠፋል። ምጥ እዚህ ቦታ የተጠቀሰው በወሊድ ጊዜ ያለውን ድንገተኛውን ሊቀር የማይችለውን ምጥ ነው። ጥፋት ብን ብሎ መጥፋትን ሳይሆን ከጌታ ፊት መወገድን የሚያሳይ ነው። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 9 በድንገት ጳውሎስ የማያምኑ ሰዎች ያላቸውን መደነቅ በአጽንኦት ይገልጻል።
ቃሉ ከሉቃስ ምዕራፍ 21 ቁጥር 34 ላይ በስተቀር በየትኛውም የአዲስ ኪዳን መጽሐፍ ውስጥ አይገኝም። ምዕራፍ 5 ቁጥር 4 ሌባ የቁጥር 2ን ማብራሪያ ይመልከቱ። በጨለማ አማኞች በጨለማ ውስጥ የሚኖሩ አይደሉም፣ የጨለማ ወገንም አይደሉም። ቁጥር 5 ዮሐንስ ወንጌል ምዕራፍ 1 ቁጥር 5ን ሐዋርያት ሥራ ምዕራፍ 26 ቁጥር 18 ይመልከቱ። ምዕራፍ 5 ቁጥር 5 እንደ ዕብራይስጥ ባሉ ሴማዊ ቋንቋዎች የአንድ ነገር ልጅ መሆን ማለት የአባቱን ባህሪ መያዝ ማለት ነው። እንደዚሁም ክርስቲያኖች በብርሃን የሚመላለሱ ብቻ ሳይሆኑ ብርሃን እንዳላቸው ያመለክታል። ምዕራፍ 5 ቁጥር 6 እንንቃ፣ በቁም ነቅተን እንጠብቅ ማለት ነው። ይህም ጳውሎስ የክርስቶስን መምጣት በንቃት እንዲጠባበቅ በአጽንኦት መናገሩን የሚያሳይ ነው። ከማቴዎስ ወንጌል ምዕራፍ 24 ከቁጥር 42 እስከ 43፣ ምዕራፍ 25 ቁጥር 13፣ የማርቆስ ወንጌል ምዕራፍ 13 ከቁጥር 34 እስከ 37 ጋር ያነጻጹ። ራሳችንን እንግዛ በቁጥር 7 ላይ ከተገለጸው ባህሪ ጋር የሚነጻጸር ነው። እንደሚያንቀላፉት የማያምኑ ሰዎች በመንፈሳቸው ሙታን ናቸው። ይህ አይነቱ እንቅልፍ ግን የብርሃን ልጆች ባህሪ አይደለም። ምዕራፍ 5 ቁጥር 8 የቀን የክርስቲያኖችን ባህሪ የሚያሳየውን ብርሃን ያመለክታል። ምናልባትም የክርስቶስን መምጣት ሊያሳይ ይችላል። ቁጥር 2 እና ማብራሪያውን ይመልከቱ። ጥሩር ቁር ጳውሎስ በሮሜ 13:12፣ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 7፣ ምዕራፍ 10 ቁጥር 4፣ ኤፌሶን ምዕራፍ 6 ቁጥር 13-17 ላይ የጦር መሳሪያን በተለዋዋጭ ዘይቤነት ተጠቅሟል። አጠቃቀሙ ለእያንዳንዱ የጦር መሳሪያ የተወሰነ የአገልግሎት ድርሻ በመስጠት ሳይሆን በአጠቃላይ ሐሳቡ ለውጊያ የሚያስፈልገውን የጦር መሳሪያ በመጥቀስ ነው። ስለ እምነት፣ ተስፋና ፍቅር በአንድ ላይ መጣመር የምዕራፍ 1 ቁጥር 3 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 10 ከእርሱ ጋር የክርስቶስ መሆን ፍጹም ሊጠፋ ወደማይችል ህብረት ውስጥ መግባት ማለት ነው። ሐዋርያው የድነታችን ተስፋና ከእግዚአብሔር ቁጣ መዳናችንን ክርስቶስ የመስዋዕትነት ሞት እንዲሁም ከእርሱ ጋር እንድንኖር ሊወደን ከመምጣቱ ጋር በማዛመድ ያቀርባል። ብንነቃም ሆነ ብናንቀላፋ፣ ብንኖር ወይም ብንሞት፣ ወይም ደግሞ ትምህርቱ የግብረ ገብ ጉዳይ ከሆነ ብንነቃ ወይም ስጋዊ ክርስቲያን ብንሆን ቁጥር 6 ማለት ነው። ምዕራፍ 5 ቁጥር 11 ያንጹ ግሱ ቤት ከመመስረት ጋር አብሮ የሚሄድ ቢሆንም እንኳ ጳውሎስ ክርስቲያን በመንፈሳዊ ነገር ስለሚኖረው አንድነት መታነጽ ለማሳየት ቃሉን ደጋግሞ ተጠቅሟል። ምዕራፍ 5 ቁጥር 12 በእናንተ መካከል በትጋት የሚሰሩትን በዚህ ወቅት ስለ ቤተ ክርስቲያን አስተዳደርና አመራር ብዙ የሚታወቅ ነገር ባይኖርም ይህ የቤተ ክርስቲያን ሽማግሌዎች የሚያሳይ ሳይሆን አይቀርም። ምዕራፍ 5 ቁጥር 13 ስለ ስራቸው በግል ከመቀራረብ የተነሳ ወይም ስልጣን ስላላቸው ብቻ ሳይሆን ስለ ስራቸው ስትሉ ማለት ነው። በሰላም ኑሩ ሐሳብ በአጠቃላይ በክርስቲያኖች መካከል ስላለው ህብረት የሚናገር ቢሆንም እዚህ ላይ ግን በመሪዎች በእነርሱ ስር በሚተዳደሩ መካከል ሊኖር ስለሚገባው ትክክለኛ ህብረት ያመለክታል። ምዕራፍ 5 ቁጥር 14 ስራ ፈቶች አንዳንድ የተሰሎንቄ ክርስቲያኖች የክርስቶስ ዳግም ምጽአት በቅርቡ እንደሚሆን እርግጠኛ ሆነው ለዝግጅት ስራቸውን እርግፍ አድርገው የተዉ ይመስላል። ስለዚህ እንዲሰሩ ይነግራቸዋል። ፈሪዎችን፣ ደካሞችን እነዚህ በብርቶች ሊደግፉና ሊረዱ እንጂ ሊጣሉ አይገባም። ከሮሜ ምዕራፍ 14 ቁጥር 1 እስከ 15፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 13 ጋር ያነጻጹ። ምዕራፍ 5 ቁጥር 15 እንዳይመለስ ብቀላ ለክርስቲያኖች አማራጭ ሆኖ ሊቀርብ አይችልም። ከሮሜ ምዕራፍ 12 ቁጥር 17፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ጋር ያነጻጽሩ። ክርስቲያኖች ይቅርታ እንዲያደርጉ ተጠርተዋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 38 እስከ 42፣ ምዕራፍ 18 ከቁጥር 21 እስከ 35፣ ምዕራፍ 5 ቁጥር 16። ሰዎች በአንዳንድ ሁኔታዎች ደስተኞች ይሆናሉ። የክርስቲያኖች ደስታ ግን በሁኔታዎች ላይ የተመሰረተ አይደለም። ደስታቸው የሚመነጨው ክርስቶስ ከሰራው ስራ ነው። ይህም ደግሞ ዘላቂ ነው። ምዕራፍ 5 ቁጥር 17 ያለማቋረጥ ስለሚደረግ ጸሎት ምዕራፍ 1 ቁጥር 3፣ ምዕራፍ 2 ቁጥር 13፣ ሮሜ ምዕራፍ 1 ቁጥር 9 እስከ 10፣ ኤፌሶን ምዕራፍ 6 ቁጥር 18፣ ቆላስያስ ምዕራፍ 1 ቁጥር 3፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3ን ይመልከቱ። ምዕራፍ 5 ቁጥር 18 በቁጥር 16 እንደተገለጸው ክርስቲያኖች በሁኔታ ላይ ከተመሰረቱ ከተፈጥሯዊ ሰዎች የተለዩ ናቸው። ምክንያቱም ከየትኛውም ሁኔታ ውስጥ ቢሆን እንኳ እግዚአብሔር ካደረገላቸው ነገር የተነሳ የሚያመሰግኑ ናቸው። ከኤፌሶን ምዕራፍ 5 ቁጥር 20 ጋር ያነጻጽሩ። ምዕራፍ 5 ቁጥር 19 የመንፈስን እሳት ይህን አባባል እውነት የሚያደርገው በመንፈስ ቅዱስ መገኘት
ሙቀትና ብርሃን መኖር ነው። ጳውሎስ የተቃወሟቸው ባህሪያት ሥራ ፈትነትን፣ ዝሙትን፣ ሌሎችንም ኃጢአቶች ነው። በሌላ በኩል ደግሞ በጉባኤ ውስጥ የመንፈስ ቅዱስ ስጦታ የሚያዳክም ስጋዊ የሆነ አምልኮ እንዳይደረግ ያስጠነቅቃል። ቁጥር 20ን ይመልከቱ። ምዕራፍ 5 ቁጥር 20 ትንቢት። ስለ ትንቢት ስጦታ ሮሜ ምዕራፍ 12 ቁጥር 6፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 እና 28፣ ምዕራፍ 13 ቁጥር 2 እና ቁጥር 14፣ ኤፌሶ ምዕራፍ 4 ቁጥር 11 ይመልከቱ። ስለ ትንቢት መናገር አገልግሎት ደግሞ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ይመልከቱ። ምዕራፍ 5 ቁጥር 20 ነው። ሁሉን ነገር ፈትኑ። ትንቢት መናገር ተገቢ ቢሆንም ቁጥር 20 በጌታ ስም እናገራለሁ የሚል ሁሉ ያለምንም ጥያቄ ተቀባይነት ያገኛል ማለት አይደለም። ጳውሎስ መፈተኛዎቹን በግልጽ ባያስቀምጥም እንኳ እያንዳንዱ ትምህርት መፈተን እንዳለበት ጽፏል። ምዕራፍ 5 ቁጥር 23 የሰላም አምላክ ከቁጥር 12 እስከ 15 አንጻር እግዚአብሔርን የሚያመልኩት ነው። ጳውሎስ በመልእክቶቹ መጨረሻ ላይ ብዙ ጊዜ በእንደዚህ አይነት መንገድ ስለ እግዚአብሔር ይጽፋል። ሮሜ ምዕራፍ 15 ቁጥር 33፣ ምዕራፍ 16 ቁጥር 20፣ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11፣ ፊልጵስዩስ ምዕራፍ 1 ቁጥር 6ን ይመልከቱ። ከሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 16 ጋር ያነጻጹ። መንፈሳችሁ፣ ነፍሳችሁና ስጋችሁ ጳውሎስ የሰውን ሁለንተና ሳይነጣጥል በአጽንኦት ያቀርባል። ምዕራፍ 5 ቁጥር 24 ጳውሎስ የሚተማመነው የጀመረውን ከፍጻሜ የሚያደርሰው በእግዚአብሔር ላይ ነው። ከዘፍጥረት ምዕራፍ 18 ቁጥር 25 ጋር ያነጻጽሩ። ዘኍልቍ ምዕራፍ 23 ቁጥር 19፣ ፊልጵስዩስ ምዕራፍ 1 ቁጥር 6ን ይመልከቱ። ምዕራፍ 5 ቁጥር 26 ሁሉ ጳውሎስ ሰላምታውን የላከው የገሠጻቸውን ሰዎች ጨምሮ ለሁሉም ነው። በተቀደሰ አሳሳም በዚህ ዘመን እጅ በመጨባበጥና በመሳሳም ሰላምታ እንደምንለዋወጠው ሁሉ በዚያ ዘመን በመሳሳም ሰላምታ ይለዋወጡ ነበር። ከሮሜ ምዕራፍ 16 ቁጥር 16፣ ከአንደኛ ቆሮንቶስ ምዕራፍ 16 ቁጥር 20፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 12 ጋር ያነጻጽሩ። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 14 ላይ የፍቅር አሳሳም የሚለውን ይመልከቱ። ምዕራፍ 5 ቁጥር 27 አደራ እላችኋለሁ፣ ጠንከር ያለ አባባል ሲሆን አምላችኋለሁ ማለት ነው። ጳውሎስ የተሰሎንቄና ቤተክርስቲያን ምዕመን በሙሉ የእርሱን መልእክት እንዲያነቡ ወይም እንዲሰሙ እንዲሁም እንደሚያስብላቸው እንዲያውቁና የሚሰጠውንም ምክር እንዲቀበሉ ይፈልጋል። ምዕራፍ 5 ቁጥር 28 ጳውሎስ ሁልጊዜ መልእክቶቹን የሚደመድመው ለአንባቢዎቹ የጸጋ ቡራኬ በመስጠት ሲሆን አንዳንድ ጊዜም ሌሎች በረከቶች ይጨምራል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14